እንዴ ለኔ ካልሆንክ ለሷም አትሆንም። እሺ እንደፈለጋችሁ ተጠቅማችሁ ማውጣታችሁ አጥሩኝ። እሺ ሲም ባንድ ገረብ ጠርጥረሽ ነው። እንደውም ገብቼ ነው ማየት የምፈልገው። ምንድነው ገብተሽ የምታየው ማለት? ቆይ ሰው ቤት ገብተሽ ዝም በሉ ልትይ ነው? ቆይ እኔ ልጅሽ አይደለም የምነግርሽ ለምን አታምኚኝም? ዝም ብለሽ ፈዛዛ። አንቺ ነገር ሁላ ምንም አላማረኝ። አንድ ነገር ግን አለ። ምንም የለም ማየ፣ እባክሽ ልነግርሽ ሂጂ በቃ። እኔ ነገ በጠዋት ራሴ እመጣለሁ። ነግሬሻለሁ። ነገ በጠዋት ባትመጫ አንቺንም ያ ከረፈፍ ናትሽንም ነው ጉድ የምሰራልሽ። እሺ ማየ በቃ አንቺ ሂጂ ማየ። እንደው አንቺን ከምወድ እንደው ምን ነው ቅርት ቢልብኝ ኖሮ ምን እንደው እቺ እንደይሽ። እሺ ናቲ የተወሰነ ዶላር አለኝና መዘርዘር እፈልጋለሁ። ታዲያ ምን ችግር አለ? እስቲ እደውላለሁ። እዛ ያለው እየላኩልህ ስታስቀምጥበት የነበረውን ደብተር ብትሰጠኝ ደስ ይለኛል። እዛ ላይ እናደርገውና ቢዝነስ እንጀምርበታለን። ኧረ ችግር የለም፣ እዚሁ ስለሆነ እሰጥሻለሁ። ያው የሆነ ንግድ መጀመር አለብን። መስራት ያለብንን ነገር ደግሞ ብናጠና ጥሩ ነው። ቆይ መቼ ለመጀመር አስበሽ ነው? ያው ብር ከስር ሲመዘዝ ያልቃል። ቶሎ መጀመር አለብን ናቲ። እሺ ትንሱዬ፣ የኔ እናት የፍርቱና እዚህ መኖር እየረበሸሽ ነው እንዴ? እንደዛ ቢሆን ናቲ እኔም ደስ ይለኛል፣ ግን ቤታችን እንደምታያት ናት። ለኔ ደግሞ ምቾት አልሰጠኝም። እንዴ ታዲያ ምን ችግር አለ? ትንሱዬ መቀየር ነው። በቃ ተው ናቲ፣ ብዙ የምናስቀድማቸው ነገሮች አሉ። ቤት መከራየቱ ይቆየን። እሺ የኔ እናት፣ ደግሞ በፈለግሽው ጊዜ ያንን ማድረግ እንደማይችል ታውቂያለሽ አይደል? አውቃለሁ የኔ ፍቅር። መጣሁ እንዴ? ሄሎ ኤፍሬም፣ እንዴት አመሸ? አንተ ደግሞ የሆንክ ሰላቢ ነገር ነህ። አሁን በዚህ ምሽት ትደውለህ ቺክ ልጀነጅን መሰለህ እንዴ? ናውጣ እንጠጣ ነው የሚባለው። አንተማ ሰካራሙን የለከፈ ባክን። ለቁም ነገር ፈልጌ ነበር። ምንድነው ቁም ነገሩ? እኔ በዚህ ሰዓት ቁም ነገር አልወድም። ለነገሩ አንተን ሰው ብዬ መደወል የኔ ጥፋት ነው። አንተማ ምን አደረክ? ቆይ ደግሞ በዚህ ሰዓት የምን ቁም ነገር ነው? ወይስ እገዛ ምናምን የሚያስፈልግ ነገር ተገኘ እንዴ? ሁለቱ ቺኮች ከበዱሽ እንዴ ብራዘር? እንከፍ ይልቅሱን ተውና ትንሱ ቤት መቀየር ትፈልጋለች እና አንተ የምታውቀው ቤት ካለ ሰርፕራይዝ ላደርጋት ፈልጌ ነበር። አረ ናታ፣ ይሄ የትንሱ ብቻ ሀሳብ አይመስለኝም። ሶስተኛም አሰብሽ ወይስ አራተኛም ካስፈለገሽ እኔ ጨምርልሻለሁ። ምንም እንዳያሳስብሽ። ኤፍሬም የእውነት እያናደድከኝ ነው። እኔ እንኳን የማውቀው ቤት የለም፣ ግን ዕቃ ሚጭን ጀለስ ስላለኝ ያው በእሱ አግዝሻለሁ። ዕቃ ያለው ቤት ነው ፈልገው፣ ሙሉ ቤት ዕቃ ያለው። እንዲሁም የትንሱን ዕቃ ሻንጦች ምናምን ታስጭንልኛለህ። አይ ሀብታም ነገር፣ የእናንተ ልትጥሉት ነው ወይስ? ለነገሩ እኔ ቤት ስለምፈልግ እኔ እገባበታለሁ። አንተ እንደሆነ ሳምንቱ ሙሉ አታድርበትም። ምን ያደርግልህ? አባቢ መርቀ ስጠኝ፣ እኔ እየከፈልኩ ኖሩበታለሁ። በቃ ነገ በጠዋት ፈልግና ካገኘው እደውልልሃለሁ። ይመችሽ አባቢ። ፍርቱና ቆይ ዛሬ ትሄዳለህ? ምንድነው እኔ ፍቅር እንደዛ አስተከዘሽ? እናቴ መታ ነበር። አሁን የሆነ አዲስ ነገር እንዳለ ሳይሰማት አይቀርም። እናንተ ደስታችሁ ደግሞ እንድገባ አልጋበዘኝም። ከጣራ በላይ ነበር ስትስቁ የነበረው። ፍርቱናዬ ቀናሽ እንዴ? ነኝ እንዴ? ለምን አልቀናም?
የልጄን አባት እኮ ነው ለሌላ ሴት አሳቅፌ እየተብከነከንኩ እየቀናሁ ያለሁት። ለሱ እንኳን መፍትሄ አለ። ትንሱ ልታባረራት ነው አይደል የኔ ፍቅር? አይደለም። ከዛ ውጭ ምንም የሚያስደስተኝ ነገር የለም። የፈለግከውን ማድረግ ትችላለህ። ቤት እንቀይር። አንቺም የራስሽ ክፍል ይኖርሻል። ሳስብ የነበረ ነገር ቢሆንም ከትንሱ መምጣቱ ግን በጣም ደስ ብሎኛል። አሃ ትንሱ ስላለች ቤት መቀየር አለብን አይደል? ፍርቱናዬ፣ ይሄ ባህሪ እኮ ከአንቺ ጋር አይሄድም። ለአንቺም ስል እኮ ነው ይሄንን ነገር ማለት ነው። ይልቅ እንዲሁም የምታውቂው ቦታ ካለ ነገ በጠዋት ብንሄድ ደስ ይለኛል። ቆይ ብሩስ? ለአሁን ከአንቺ እንጠቀምና እኔ ራሴ መልስልሻለሁ። ቆይ ምን ብትደብቁኝ ነው ይሄ ሁሉ ጊዜ ከቤት የጠፋችሁት? ኧረ እማዬ ምንም የደበቁሽ ነገር የለም። ለምን አታምኚኝም? ልጅሽ ጋርም ደውለሽ አታቂ። ቆይ ምንድን ነው የሆንሽው? አንቺ መቼም ሰው የሚልሽን አሰሚም። ሁሌም ችግር አያጣሽም። እማዬ ጉንፋን ይዞኝ ስለነበር ነው። በዛ ላይ እንደ ድሮ ሰው ቤት ልብስ አጠባ ጀምሬያለሁ። ለምን እንደዚህ ትይኛለሽ? እና ለምን አልነገርሽኝም? ጭራሽ ከዛ ህይወት ወጣችልኝ ስል መልሰሽ እዛ አጠባ ላይ ትገባለሽ? ምን ብዬ ልንገርሽ እማዬ? ብዙ ነው፣ ብቻ እነግርሻለሁ። ይኸውልሽ አሁን እኔ የምሄድበት ቦታ አለኝ፣ እቸኩላለሁ። በኋላ እመጣለሁ። ካልሆነም ደግሞ አንቺ ነይና እዚሁ እናወራለን። እሺ እማዬ፣ የምትሰሪው አጥሚት ናፍቆኛል። ደግሞ ዛሬ ቤት እንቀይራለን፣ እሱን ማሳይሻለሁ። መግዣውን ይዘሽ ያመጣሽ ችግር የለም። ባይሆን ቤቱን ለማየት እመጣለሁ። እሺ እማዬ። ብቻ ምንም ደስ አላለኝም። የሆነ የደበቅሽ ነገር አለ፣ የሚሸተኝ ነገር አለ። አንቺ መቼም ችግር አያጣሽ። ምን ማለት ውስጥ ነው የገባው? ቆይችን ትንሱን በምንድን ነው ማጠፋት? አለበለዚያማ እናቴ ሰው አታረገኝ። ነይ ግቢ። ናት ነው ይዘኝ የምትሄደው? በጧት ቀስቅሰህ እስቲ ዝም በይ። ሰርፕራይዝ ነው አልኩሽ አይደል እንዴ? እሺ ወይኔ ግለጠው በእናትህ ልቤ ሊፈነዳል። ሰርፕራይዝ! እንዴት አየሽው? በጣም ነው የሚያምረው። ቤቱ እንዳልተመቸሽ ገምቼ ነበር እና ደግሞ አንቺ ልክ ነሽ። አሁን እንዴት አየሽው? በጣም ነው የሚያምረው። አመሰግናለሁ። እሺ ፍቅር፣ መቼ እንደሆነ አላወኩም እንጂ እኔ ራሱ ለመቀየር እያሰብኩ ነበር። እኔ ባልሽ እያለሁ ደግሞ ለምንድን ነው ብቻሽን የምትብሰለሰይው? አመሰግናለሁ የኔ ፍቅር። ሄለንን ቀጠረታለሁ። እንደውም መታታሪዋለች። ታዲቃልኝ እስከዛ ውዱን ባሌን እቅፍ አድርጌ አዲሱ ቤቴ ውስጥ ቁጭ ልበል። እኔ የምለው ፍርቱና ታውቃለች እንዴ? አዎ፣ እንደውም ቤቱን ያገኘችው እሷ ነበረች። በእውነት በጣም ነው የረዳችኝ። ፈጣሪ ባረካት። በእውነት በጣም ጥሩ ሰው ነች። አዎ፣ እኔ መኝታ ቤታችን ላሳይሽ። ሄለን ታዬ። ሄሉ እንዴት ነሽ? አለሁልሽ የኔ ቆንጆ። እንዴት ነሽ? ምን ነው ደህና አይደለሽም እንዴ? ኧረ እኔ ደህና ነኝ። ደግሞ እየጠበቅኩሽ ነው የቴን ድምፅ እስከምታሰሚኝ ድረስ። ማለት ያው እንደምንም ብዬ አገናኝሻለሁ ስላልሽኝ እኮ ነው። እሺ ትንሿ ታዬ አያሳስብሽ፣ እኔ ያለውን ነገር አሳውቅሻለሁ። እሺ ሉዬ፣ በጣም ነው የማመሰግነው። እሺ የኔ እናት፣ ምንም እንዳያሳስብሽ፣ እኔ ተሎ ነው ማሳውቅሽ፣ እንዳትጨናነቂ። እሺ 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 እሺ። ባይ። አሁንስ ምን ላድርግ? ሄሎ። ምን ነው ቆየሽ? በሰላም ቆይ አንዴ የኔ ቆንጆ ልደውልሽ መልሼ። ምን ነው ችግር አለ? አረ በሰላም ነው። ግን ቅር ካላለሽ ለምን በውጭ አትገናኙ? ለምን ደግሞ ስልክ ሳወራ እንደዚህ እንዳትለኝ ብዬ ካልነበር
ተቆጣው እንዴ ናቲ? ይቅርታ ትንሽ ስሜታዊ ሆንኩ መሰለኝ። ኧረ አልተቆጣሽኝም ትንሱ። ቃሌን ስላከበረችልኝ ደግሞ አመሰግናለሁ። እኔ የምለው ናቲ ግን ለምንድን ነው ስለ ሄለን ሲወራ ደስ የማይልክ? እሺ በቃ አሁን ደውይላት ወደዚህ እንዳትመጣ። እንዴ ቤቱን ታውቀዋለች እንዴ? ወይ የኔ ነገር ለካ አታውቀውም። ሄሎ ኧረ ምንም ለምን ሌላ ቦታ አንሆንም? ለለውጥ ጥሩ ነው። ቤት ከምን ነው? ናቲ ከሰው ጋር ስለሆነ ከምንረበሽ ብዬ ነው ቤት ውስጥ ሆነ። ተጫዋችን ሻይ ሄግ ብዬ ቻው በቃ ይሉኝ። እሺ እሺ ናቲ ወይ እናቴ ደህና ነህ? ችግር አለ? ኧረ ምንም አለው። ምን ነው አናግረሽ ነበር እንዴ? አይ ሂሎ ሎኬሽን ልካልኛለች። እስኪ ራይት ጥራል። እሺ ደግሞ በጊዜ ትመጣለሽ። እንደባለፈው እንዳታመሽ። ምን ነው አለቃ ማስጠንቀቂያ ነው? ከዚህ ጊዜ የተፈጠሩ ነገሮች ሳረሳል። ኧረ እንደዛ አይባልም። ቆይሽ እንዴ ከመጣሽ? አጋጣሚ ሰዎችን እንጂ ሳራ ቆየሁ። እኔ ደግሞ ሂሉ ቃል ወጣ ነው በቃ በዛው ትሸኝኛለሽ። ዛሬ ምሳሽ ሂሉን ታውቂያታለሽ እንዴ? ያኔ ቆንጆ ከጓደኛዬ ላይ ወረድ። ይሄ ሰፈር እየጠፋኝ ስለሆነ እንደውም በዛው ትሸኝኛለሽ። እሺ ሄላ ወይ ሂሉዬ፣ ኧረ ይኸው መጣሁ ይኸው። ቻው። እሺ ቻው። ነይ 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 ሸኝ ነይ ሸኝ። ሄሎ የት ነህ? አለ እባክህ። ቆይ ግን አሁን ዋጋው ስንት ነው? ኧረ እባክህ አልሰጠሽኝም። እኔ ለራስህ ትልቅ ችግር ውስጥ ነው ያለሁት። አንተ ትቀልዳለህ አይደል? አንተ ተረገምክ። ቆይ አሁን የት ነህ? በቃ የኔ ችግር ለአንተ መቀለጃ ነው ማለት ነው? ቆይ አንተ ምን አይነት ጓደኛ ነህ? ኧረ ተው ኤፍሬም ተው። መጣሁ በቃ ጠብቀኝ። የራስህ ጉዳይ ነው እባክህ። መጣሁ እዛው ጠብቀኝ። ምን የተፈጠረው? ምነው ግን ናቲ በቤት መጫወት ለምን አስፈለገ? ቆይ አንተ ትወደኛለህ ወይስ አትወደኝም? እወድሻለሁ እንጂ ፍርቱና ምን ሆነሻል? ቆይ እናሽ እስከ መቼ እንደዚህ ስናቅ እያየ ዝም የምትለው? ፍርቱና ትንሽ ጊዜ ብቻ አስጭኝ። ሁሉም ነገር እኮ መንገድ እስካገኝለት ድረስ ነው። አፍጥነው፣ ካለበለዚያ ግን ሁሉንም ነገር ነው የምነግራት። አልበዛም እንዴ? እኔ ፍርቱና ለዚች ምናምን ተገረድ ልሆን እንዴ? እንዴ ፍርቱና ምን ሆነሻል? ይሄን ነገር አደረግሽ ማለት እኮ የሁለታችን ህይወት ተበላሸ ማለት እኮ ነው። ተረጋጊ እንጂ ምን ሆነሽ ነው? በቃ ናቲ እኔ አልቻልኩም። ቅናት ሊደፋኝ ነው። ትንሽ ብቻ ታገሽኝ፣ ትንሽ ጊዜ ብቻ እሺ? በቃ ተረጋጊ፣ አታልቅሽ። እኔ በራሴ መንገድ ነገሮችን አስተካክላለሁ። እሺ? እሺ በቃ አታልቅሽ።
ትንሱዬ ምን ነው በጣም ተረብሸሻል? እባክሽ ዝም ብዬ ነው። እኔ የምልሽ ሰራተኛችን ፍርቱና ታውቅሻለች እንዴ? ማ ፍርቱና ነች? አዎ አልሄደችም። አይገርምሽም? ምንም ሳያት በጣም ገርሞኝ ነበር። አንቺ ከሄድሽ 2 ዓመት አካባቢ ከሆነ ሹገር ጋር እየተዝናና አይቻታለሁ። በጣም አምሮባታል። አረ እንደውም እርጉዝ ነች መሰለኝ። ላናገራት ስጠራት እኮ ሸሸች። ወይ ስታሳዝን በፈጣሪ። ከዛ በኋላ እንኳን አይቻት አላውቅም ጓደኛዬ። በጣም ረጅም ጊዜ ሆነ። ቤት መቀየር ፈልጌ ነበር። መቼ ይሁን ብዬ አንቺን አማክርሻለሁ እያልኩኝ ሳስብ ናቲና ፍርቱና ዛሬ ጠዋት ሰርፕራይዝ አላረጉኝም። ቤት ቀይረው ነው? አዎ በጣም ደስ የሚል ነገር አለው ግን ሰፈሩ። ኤፍሬም አንተ ነህ እንዴ? ዛሬም ተገኝቶ መጣ። ቤቱን እንዴ ቤቱንማ ምን ነው ሻንጣውን እኔ አይደል እንዴ በመኪና ያስላኩት። ለዛ እኮ ነው ደግሞ ብደውል አላነሳልኝ። ናቲ እኮ እመጣለሁ ብሎ ነበር። አይ ተኝቶ ነው። ኧረ እባክሽ ጥሩ ሰዓት አልመጣሁማ። በቃ ለናቲ እንደምትይልኝ ስትነሳ ደውል። ደግሞ አወላልቃ አትተኛ በይልኝ። እሺ እሺ ለላለ ቻው። ምን ብሎሽ? እኔ እኮ ትንሱ መስለኝ ደንግጬ ነበር። እኔ ራሱ ይሄ ከይሲ አስደነገጠን እኮ። እና ምን ልታደርጊ ነው? ትንሽ ተቀቅፈን እንድንተኛ ብዬ ነው። አንቺ ቆይ ምን አይነት ደፋር ሰው ነሽ? ድሮም አንተ ተቀይረሃል ያልኩት በምክንያት ነው። እሺ ሄሎዬ ከዛሬ ጀምሮ ሀቢባ እንድትይኝ እፈልጋለሁ። እንዴ ለምን? ስም ቀየርሽ እንዴ? አዎ ይኸውልሽ እዛ አርባ ሀገር እያለሁኝ ያሰሪ ልጅ ትንሽ ስሜ ስለሚከብዳት ሀቢባ ብላ ስም አወጣችልኝ እና ስሙ ደስ ይለኛል። ለዛ ነው በዛ ስም ጥሪኝ ብዬ የምልሽ። ለአረብ ሀገር ስም ትጨነቂያለሽ እንዴ? ሆሆ እኔ ግን ተንሱዬ ተመችቶኛል። አይደለም ሄሎዬ፣ አሁንማ እኮ እንደ ድሮ አይደለሁም። ከህይወት ብዙ ተምሬያለሁ። ባይሆን ሀቢባ ስትይኝ የድሮዋን ትንሱን ያሻሻልኳት ይመስለኛል። ምን ለውጥ ያመጣል? ለምን እንደሆነ አላውቅም። ትንሱ የሚባለው ስም ሲነሳ ቤተሰቦቿን ከነ ፍቅራቸው፣ ከነ ምንነታቸው፣ ከነ ነፍሳቸው የቀበረቻቸው ነው የምትመስለኝ። ግን ደግሞ ለፍቅሯ ብላ ነው። ኧረ ተይ። አረብ ሀገር በጣም ብዙ ነገር አሳልፌያለሁ። ግን አንድ ቀን ደግሞ ሁሉንም ነገር እነግርሻለሁ። እሺ ወይዘሪት ሀቢባ፣ ለእኔ ግን ትንሱ ነሽ። ወይ ይሉዬ፣ ደግሞ ምንድን ነው እነግርሻለሁ ያልሽኝ? ለምን ግን ማሚና ውንታን ታገኛቸው? ይኸውልሽ ሄለን፣ የእነሱን ነገር አታንሽብኝ። እዛ አረብ ሀገር ችግር አጋጥሞኝ ለወንድሜ ስደውልለት ውሻ አድርጎ ነው ስልኩን የዘጋብኝ። ይህን ያህል ክፋት ምን ያደርግለታል? አላውቅም። ከልጅነታችን ጀምሮ ለእኔ ያለው አመለካከት በጣም ይገርመኛል። አንቺ ፈረንጅ አይጥ እኛን አትመስይም እያለ ከልጅነታችን ጀምሮ አስለቅሰኝ ነበር። እናትና እህቴ ብቻ ነበር የሚወዱኝ። አባትሽስ? ብዙ ጊዜ ክፍለ ሀገር ስለሚሰራ ከኔ ጋር አንገናኝም ነበር። ለእናትና ለእህቴ ስጦታ ሲልክ፣ ለእኔ ግን ትምህርትሽ ላይ ትኩረት አድርጊ እያለ ያፌዝብኝ ነበር። ቆይ ግን እንዴት ይህን እስከ ዛሬ ነው ያላውቅም? ሁሉም ጊዜ አለው።
እናትና እህቴን ሰርቼ እነሱ ማስደሰት እፈልጋለሁ። ግን ደግሞ ጊዜው አሁን አይደለም። ጊዜው ሲደርስ አገኛቸዋለሁ። እህትሽ በተደጋጋሚ እየደወለችልኝ ነበር። እናም ባንቺ መጥባት በጣም ተጨንቃለች። አዲስ አበባ መግባቴን ነገርሻት እንዴ? አይ በፍጹም እንደዛ ብላት ኖሮማ ቤት ድረስ ነበር የምትመጣው። ብቻ የሆነ ቀን ለሷ መደወል አይቀርም። በጣም ናፍቃኛለች። እሺ አቢባይ። ሄሎ ኤፍሬም፣ እንዴት ነው? ደግሞ ቸግለሻል። ቤት እንደመጣ እኮ ፍርቱና ነግራኝ ነው። እመጣለሁ ያልኩ ለምንድን ነው የመጣው? አንተ ግን ጎብዘሃል። አልጋ እየሰበርክ አይደል እንዴ የደረስኩት? ኧረ ኤፍሬም በፈጣሪ ስም ስለምንድን ነው የምታወራው? ለነገሩ አንተ ዝም ካሉ ብዙ ነገር ነው የምታወራው። ለማንኛውም ሆነ ሄድክ? አንድ የሚጠመድ ዕቃ ገብቷል። እዛ እየሄድኩ ነው። በል በቃ ስጨርስ አንተ ደውልልኝ። እሺ 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 ቻው። አንቺ ሜንጦ ለምንድን ነው የመጣሽው? ለምንድን ነው ደግሞ በማታ የመጣሽው? ቆይ ያ ጀዝባ ባልሽ አባረሽ እንዴ? አረ እንደዛ አይደለም ማይ፣ ልብስ አጠባ እንደጀመርኩ ነግሬሽ ነበር እኮ። ቆይ ደግሞ ምን የሚሉት ነገር ነው? በስንት መከራ የተውሹ ስራ ላይ መልሶ መግባት። ከሱ ወጥቼ የምሰራው ነገር የለም። እሺ ቆይ ምን ልስራ? ወገኛ አልቀረባችሁ። ናቲ ነው ሰርቶ የሚያበላኝ ገንዘብ አለው ምን ስትይ ያለበት። አሁን ምን ተገኝቶ ነው? እሱን መሽካልኩኝ ማይ። አዎ አፈቅረዋለሁ። ንቂ እንጂ አንቺ ጀዝባ። አንድ ሴት ወልዳ የሞቀበት ቤት ልጇን ታሳድጋለች እንጂ ባዶ ቤት አትቀመጥም። ያኔማ አንድም አንቺ እኮ ነሽ ናቲን ተጠቀሚበት ያልሽኝ። እና ዝም ብለሽ ሄደሽ ወልደሽ አምጪ ያልኩሽ? እና አፍቅሬው እኮ ነው የወለድኩለት። ልጅን እንኳን ወልዶ ማሳደግ የማይችል ወንድ ይዘሽ ደግሞ አፋለኝ ብለሽ ታወራለሽ? ልጃችንን እናሳድግ ስልሽማ አንቺ አይደለሽ የሰው መሳቂያ አልሆንም ብለሽ ገጠር ሄጄ እንደወልድ ያደረግሽ። ታይማይ ልጅን የጠቅሽኝ አንቺ ራስሽ እኮ ነሽ። ቁስሌንም አትነካኪው። ኧረ ቁስሌን ያልሽው እንግዲያውስ በደንብ ይመረቅስልሻል። ገንዘብ 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 ያለው ያውጣ። አቤት ዛሬ የሰራሁት ቢዝነስ። ለምን ወጣ ብለን አንጠጣም? እኔ ቤት ውስጥ የሚጠጣ መጠጥ ውሃ ነው የሚሉት። አንተ ነው አታፍርም እንዴ? ሰዓቱ እኮ መሽቷል። ምን ነገር ብታወራ? ምን ነው አንተ እኔ ብቻ ባለ ትዳር ነኝ አልክሳ? ፍርቱና ብቻ ብትሆን እኮ ትፈቅድልኝ ነበር። ተንሱ ደግሞ እንደዚህ ነገር አትፈልግም። ተወኝ እስኪ ያለሁበትን አጣጥቂ። አንተማ በጣም ታድለሃል። በአንድ ማሊያ ሁለቱንም ታጫውታለህ። አንተ በሽተኛ ነህ እንዴ? ነገሩን ፈልጌ እንደመጡትና እንደጀገንኩ አድርገህ መተወው ለምንድን ነው? ምን አለ እኔም እንዳንተ ማለት ብችል ጌታዬን እኮ ለምኜው ነበር። ኧረ ተው ስማኝ ብዬው ነበር። ይሄ እንጨት የሚል ጨዋታ በጣም ያስጠላኝ። ይልቅ ስራ እንዴት ነው? ያበደ ወይኔ እኮ የያዘችው መኪና ከውበት ውበት ብትል፣ ከመልክ መልክ ብትል፣ ከሀብት ሀብት ብትል በጣም የናጠጠች። እኔማ ቀና አልኩና ጌታዬ እባክህ ለዛሬን እንኳን ሀብት ላይ ጣለኝ ብዬ ለመንኩት። በጣም ለመንኩት ብታይ። ምን ልታረግ? ከሀብታሟ ጋር የሆነ የፍቅር ጊዜ ቢኖረን ብዬ ነዋ። ገብቶሻል? ወይኔ ቺኳን ብታት፣ ወይኔ መኪና የሚፈስ መኪና ታውቃለህ? ኧረ ቀስ እንዴ! ልጁን እኮ ለሁለት እኮ መጠጣችሁት እንዴ! አንተም ነበር ገባ። ኧረ ቁጣ ናትዬ፣ ደህና እደሩ። ገደል ግባ። ምንድነው? ማነው መታሽ? ምን ሆነሽ ነው? እናቴ ናታ፣ የገዛ እናቴ። እሳቸው ደግሞ ምንድነው? ወቅሰኛ ነኝ አንበሳ ነኝ አሉሳ። የኔ ፍቅር እባክህ
ከሚዜኝ ጥፋ። እኔ ሁሉም ነገር ሰልችቶኛል። የኔ ቆንጆ ደግሞ ነገር ይሻል እንዴ? ስንት ነገር ተነጋግረን ትንሽ ጊዜ ብቻ አስጨኝ እንጂ። ቆይ የኔ እንደዚህ መሆን አይታየም? ይታየኛል እንጂ የኔ ቆንጆ። እንደዚህ ብለሽ ጠረኝ በደስታ ይሞላ። አፈቅራለሁ የኔ አባት። እኔም አፈቅርሻለሁ። እንዴ እቺም በአንድ ገረድ ጠርጥረሽኝ አንቺን የመሰለች አበባ ምትላለች እንደዚህ እንደምች ሳታሰኝ ማለት። ኧረ ናቲ እንደዛ አይባልም። ሲጀመር እኔ ፊቴን የጣልኩት ስለደከመኝ እንጂ እንደዛ አይነት ሀሳብ አሰቢ አልነበረም። ይባላል እንጂ እኔ እናት አንቺ እኮ የኔ ሚስት ነሽ፣ የኔ ንግስት። አንቺ ካልፈለግሽ ከዚህ ቤት ማስወጥቼ ልጥላት ይችላል። ምክንያቱም አንቺ ፈለግሽ ነገር ነው። አመሰግናለሁ ናቲ። አንተ እኮ ማመሰግንብህም እምኮራብህም ውጭ ባል ነው። እንደዛ ነው ታንሽ ነው። መቼስ ላንቺ ያለኝ ቦታ ታውቂያለሽ። በማንም ልብስ አጣቢ ገረድ አጠረጥረኝ አይደለም። በእንደዚህ አይነት ሴት በየትኛውም ሴት ተቀይርሽ አልችልም። ታውቂያለሽ አይደል? በቃ እወድሻለሁ። ወይኔ ፍርቱና፣ እኔ ፍርቱና ነኝ ገረድ? ቆይ እሷ ማን አባቷ ስለሆነች ነው እሷን ንግስና ላይ ያስቀምጡ? እኔ ገረድ? ወይኔ ፍርቱና፣ ወይኔ እኔ የምልሽ ያቺ ለንተቢያ የት ታንከራተትሽ ይላሉ እንደዚህ አድርገህ መላክሽ? ኧረ እሷ ምን በወጣት ስታዝናናኝ ነው የቆየችው። እኔ የምልህ ናቲ፣ ፍርቱና ተመላላሽ ሰራተኛ ነበረች አይደል? በፊትም እዚህ ታድራለች ወይስ አሁን ቅርብ ጊዜ ጀምሮ ነው ማደር ጀመረች? ደግሞ ባለትዳር እንደሚኖርበት ቤት እንድትሰራ ነው የምታድር? አታድርም ነበር? ለምን ጠይቅሽ? አይ እኔማ አሁን በቅርብ ጊዜ ከሆነ ማደር የጀመረችው የሆነ ፋሚሊ ኬዝ ምናምን የሆነ ችግር ገጥሟት ይሆናል ብዬ ነው። ምንድን ነው? እሺ ምን ሆነሻል? ቆይ አንቺ ልጅ ለምን ተረጋጊ? ምን ነክቶሻል? ለትንሽ እኮ ነው የተረፈው እንጂ ተይዘን ነበርኩ። ለነገሩን ሳጠረጥራቀር አይደል? እኔማ ልክ አይደለሁም። ንግስቲቱ ተረበሽችብህ አይደል? ቆይ እሺ፣ ለምንድን ነው የምታረግሽው? ፍርቱና፣ እሺ በቃ ተረጋጊና የተፈጠረው ነገር በሙሉ ላስረዳሽ። አንቺ እኮ እንደምታስቢው አይደለም። ምንድነው እንደማስበው ያልሆነ? የሰማሁት ነገር ትክክል እንዳልሆነ እየነገርከኝ? ትክክል ነሽ፣ ሁሉም ነገር ሰምተሽዋል። ግን ደግሞ እኔ ለትንሱ እንደዛ ያልኳት በመሀላችን ያለው ነገር እንዳጠረጥር ነው እንጂ አንቺም ነገር ፈልጌ እኮ አይደለም። ተረጅኝ እንጂ። ቆይ ለምን ለነገሩ ልክ ነህ። ለአመታት ባጣ ቆይ ሆኜ ያገለግልኩ። አሁን ደግሞ እሷ መጣችልህ። አሁን ደግሞ ገረድ ሆኜ ያገለግልሃለሁ። ልክ ነኝ አይደል? ይኸውልሽ ፍርቱና፣ በዚህ ሰዓት እኮ ለእኔ ከእሷ በላይ አንቺ ታስፈልጊኛለሽ። እሷን ከኔ አታስበልጥም አይደል? ገንዘቧን ግን ከኔ ታስበልጣለህ። እኔ እንደዛ አላልኩ። ግን ደግሞ ገንዘቧን እኮ ተጠቅመናል አይደል እንዴ? ሰማኛለህ ናቲ፣ እንደፈለግ ተጠቅመህብኝ እሷን ፈልግሻት አውጥታ የምጥለንቀዋል በሆንኩ እንድትነግራት አልፈልግም። እና ለገይ ነው? ቆይ አንቺ ምን እያደረግሽ ነው ያለሽው? አዎ እገልሃለሁ። ለእኔ ካልሆንክ ለእሷም አትሆንም። እሺ እንደፈለጋችሁ ተጠቅማችሁ አውጥታችሁ አጥሉኝም። እሺ እሺ ግዴ፣ እንዲሁም ከዚህ ሲወር ከመሰለ ህይወት እንድትገላግኝ ይፈልጋለሁ። ግዴ እንዴ ምን አስጨነቀኝ? ሞች አልገላገልላችሁም እንዴ? ግዴ ይኸው ግዴ። አታደርገውም ብለህ ነዋ። እመነኝ፣ አንተ
አንተን መግደል እንኳን ባልችል ራሴን እንደማጠፋ አውቅ። ማንን ልትጎጂ? አንተን። አዎ እኔ አንድ ነገር ብሆን እናቴ ልጅህን አንጠልጥላ አምጥታ እንደምትሰጠህና አንተን እንደምታጠፋ እናውቃለን። የሁለታችንም ልጅ እኮ ነች። እባክሽ ፍርቱና፣ ይሄ ነገር እኮ ለኛ አይጠቅምም። ይኸውልሽ እንደዚህ ይሆንሻለሽ እኮ በእናትሽ እንዴት እንደሆነ እኮ ይገባኛል። ትሰማኛለህ? ሁለተኛ ገረድ እንድትለኝም ሆነ እሷ በእኔ ላይ መብት እንዳላት እንዲሰማት እንድታረጋ አልፈልግም። ይኸውልሽ እኔ እዛ መመለስ አለብኝ። ተረጋጊና ነገ እናወራበታለን። እሺ? ሄሉዬ ከገባሁ ትንሽ ቆየሁ። ባይሆን አንቺ ይደረሽ። ደርሰሻል ሰፈርሽ? በቃ ኦልሬዲ። ለማንኛውም ነገ እደውልልሻለሁ። አሁን የውዱ ባሌ ሰዓት ነው። ሰዓቱን አትሻሚበት እባክሽ። ነገ እደውልልሻለሁ። እሺ አያርሰምሽ። እቴ ወይ ምን ዝም አልክ? ምንም። እኔ የምለው ምን ነው ሄደ ቆየክ? እቃ ተሰብሮባት ነው እንዴ? ቅድም ሳያት ራሱ ፊቷ ትክክል አልነበር። እኔ እንጃ ሲመስለኝ የሆነ የቤተሰብ ችግር ሳይገጥማት አይቀርም። ግን ደግሞ ይሄ የእኔ ግምት ነው። አንቺ ግን እንደዚህ እንዳትያትሽ። የቤተሰብ ጉዳይ ከሆነማ እኔ ምን ጠይቃታለሁ ብለህ ነው? ግን በጣም ተሳዝናለች። አዎ በጣም መጣ። በቃ እራት እስከምታቀርብ እኔም ልብሴን ቀይሬ ልምጣ። በቃ ይናቲ እንደውም ሁሉንም ነገር ትንሳኤን ጠርቼ እነግራታለሁ። ትንሳኤ ቆይ አንቺ ልጅ ነኝ ልታሳብጂኝ ነው እንዴ? ምን አድርግ ነው የምትይኝ? ነገ በተረጋጋ መንፈስ እናወራና አልኩሽ አይደል እንዴ? ከአንተ ጋር ምንም የማወራው ነገር የለም። አንተ ማለት ውሸታም አጭበርባሪ ሰው ነው። ለነገሩ ለእሱ ያልታመንክ ታመናለህ ብሎ ማሰብ ምን ይመስላል? ለእሷ ያሉን ካትበኝ። እሺ ይኸውልሽ ለእሷ ገንዘብ መጥፋት እኔም አንቺም ልጃችንም እንወቀስበታለን። ሰማኛለህ? ልጄን ከዚህ ነገር ውስጥ አስወጣት። አላስወጣት። በየጊዜው እየቀናነሽ የምትልኪላት ገንዘብ እኮ የትንሱ ላይ መሆኑን መኝ እንጂ አላምንም። ታምኛለሽ? አይ የምትይ ከሆነ ደግሞ አሁኑን ሂጂና እውነትን አፍረጥርጭው። እሺ ከዛ የኔንም የአንቺንም የልጃችንን ህይወት አመሰቃቂው። ትንሱ ያን ሁሉ ነገር ነግረሻት እንዴት ነው ዝም የምትልሽ? የፈለገችውን ትበል። ስለሷ ግድ አይሰጠኝም። ግን ደግሞ እኔም በቀላሉ ከቤት አስወጥተህ ከእሷ ጋር በሰላም መኖር አትችልም። መጣሁ። ከዚህ በኋላ የፈለግሽው ነገር ማድረግ ትቻለሽ። ስትፈልጊ ሂጂና ንገሪያት። እኔ ነገሩ በጣም ሰልችቶኛል። የፈለግሽው ነገር አድርጊ። ናቲ መሰለኝ በእውነት ከፍትላት እንዴ? እሳቸው ደግሞ እዚህ ምን ይሰራሉ? ምን አይነት ነገር ውስጥ ነው ደግሞ የገባሁት? ናቲ ከከፈትክላት ምንም ነገር ታበላሽ እንዳትከፍትላት። እና ታዲያ አትያትም እንዴ? በአቷ ቤት እኮ ነው የምታንኳኳው። አሁን ትንሱ እንዳትሰማ ትንሱ ጋር ግባ ሄዱ
ወደዚህ እንዳትመጣ አድርጋት። እኔም ማየን አወራታለሁ። ሂድ ሂድ ሂድ። እናት ይመጣ ይሄን ቀሚስ ሳይሆን ምን ትዝናልኝ ታውቃለህ? ከአንተ ጋር አትበላ አይማ ምን ሆነ? ምን በርሲንግ እኮ ሰምቼ ነበረ። ምን ሰምተህ ነው የመጣው? አዎ የቤት አከራይ እኮ ናቸው። የቤቱ ኪራይ የ2 ወር ነበር ክፈል ያሉት። እኔ ደግሞ እጄ ላይ ብር ስላልነበረ የ1 ወር ነበር ያስገባሁት። አሁን እኮ የአንደኛው ነው ለምን አላስገባህም ብለው ነው የመጡት። እኔ ደግሞ ዛሬ ላስገባላቸው ነበርና ድንገት ሳላስበው መች ባንክ ደግሞ ዝግ ነው። ሲጀመር ትንሽ ራሴን ሳያመኝ ማረፍ ፈልግ። አስታውቃለህ እኮ ነው። ልረፍ። አሁን ደህና አልነበርክ እንዴ? እራት በቃ ላምጣና ብላ። ፍርቱና እንደሆነች ዛሬ ፈዛለች። መድኃኒት ስትወስድበት ደግሞ ይበለጥ ይሻላል። አይ ይቅር። እስቲ አስቢው፣ ለምን ከአንቺ የተሻለ መድኃኒት ይኖራል ብለሽ? የኔ ጌታ አውቃለሁ እኮ። መጀመሪያ ግን ይሻልክ ምግብና መድኃኒት ላምጣልህ። ከዛ ግን አርጊ ትኛለህ። አይ አልፈልግም። እኔ ደግሞ አራበኝ፣ ምግብ አልፈልግም። ደግሞ እያዞረኝም ስለሆነ ለትንሽ ደቂቃ አብረሽኝ ጋደም ብቻ በቃ ጋደም ብቻ። የኔ ጌታ ባሊታሙ እያየኝ እንዴት መጥቼ ይለኛል። ወይም ምግብና መድኃኒት ላምጣልህ ይሻላል። ፍርቱና ቆንጆ ቡና እዚህ ጋር ስታፈላለች አልፈልግም አልኩሽ እኮ። ለምን ያገባሽ? በጣም ይቅርታ። እሺ ራስን መግፋት አይሰጥም። እባክሽ ከጎን ይሄን ያህል እና እሺ በቃ ግባናተኛ የሌለብን አመልኬታ መጣ። አንቺም ተኝ እሺ ተኝ እኮ ተኝ እኮ ይኸው ተኝ። አንቺ ምን አለብሽ እቴ? ቆይ ምን ይዘሽ ነው እስከዚህ ሰዓት የምትጋደሚ? በዚህ አተኛኘትሽማ ገና ብዙ ነገር ታጫታለሽ። ቆይ ምን አድርጊ ነው የምትይኝ? አይ ጠፍቶልሻል። አንቺም እምልሽን አሰሚም። እኔም እረረስል እንደዚህ ማድረጌን አልተው። ቆይ ማዬ ምንድን ነው ያልሰማሁሽ ነገር? የምትይኝን ነገር ሳደርግ አይደል የኖርኩት? ቆይ እሺ ትናንት እንደዛ ሰክረሽ ቤት መምጣት ነበረብሽ? እኔ እኮ ባለ ትዳር ሴት ነኝ። ድንቄም ትዳር? የቱ ትዳር? ይኸውልሽ እኔ ትናንት የመጣሁት ለቁም ነገር ነበር። አንቺ ግን አሰሚ። ምንድነው ደግሞ የምትመክሪኝ ማዬ? ሁኔታሽን ሳየው ያ ናቲ አብሮሽ የሚቆይ አልመሰለኝም። ሳስበው ግን ያቺ ማናት ሚስቱ ስትመጣ ውሽማው ላይ አረጊስ ሳያስብ አይቀርም። ናቲ እንደዛ ያደርጋል። አልቀረብሽም። ወጎጉን ይዘሽዋል። ይኸውልሽ ሰሚኛለሽ፣ እሱ የተበላቁ ባይሆን ሸንቀጥቀጥ እያልሽ እየወጣሽ አንዱን ባለ ሀብት ያዢ። ከዛስ? ምን ከዛስ አለው? እናትሽ እንደሆነ ከዛ ከከረፈፍ የወለድሻትን ልጅሽን ቦታ አዝሽልሻለሁ። አንቺም ደግሞ ከዚህ በኋላ ወጣ ወጣ እያልሽ ደህና ጥሩ ገንዘብ ያለውን ባለ ሀብት አምጪ። ከዛ በኋላ እኔም ብዬ እቀምጣለሁ። እማዬ እኔ እኮ ስሜት አለኝ። ደግሞ የልጄን አባት ምን ያክል እንደምወደው ታውቂያለሽ እንዴ? ቆይ ምንድን ነው ያኮርፋል ያመሻል እኮ ያልሽው አንቺ ራስሽ ነሽ። አሁን ታዲያ ደርሰው ማለቃቀስ ምን ይሉታል? በቃ እንዳልኩሽ ወጣ በይና አንዱን ባለ ሀብት ምንድን ነው ወይኔ ስኳሪ፣ በአንቺ እድሜ ቢሆን ኖሮ አሳይሽ ነበር እንዴት አድርጌ። እሱማ ልክ ነሽ እማዬ። ግን አንቺ አልነበርሽ እንዴ እንኳን የምትፈልጊውን የጣልሽውን ሰው እንዲያነሳ ትፍቀጅ የምትይኝ? እንዳልሽ እንግዲህ እኔ ተናግሬያለሁ፣ ነግሬሻለሁ። የቀድሞ ፍቅረኛ የመጣሽ ጊዜ ግን ወየውልሽ። ዋ በፍጹም እንደዛ ማድረግ አልችልም፣ አይፈቅድላትም። ጥሩ እንደዛ ነው የሚሻልሽ።
እኔ ምን ቆይ እናትሽ ምንድነው ችግሯ? ማለቴ ችግራቸው እንዴ ምንድነው? ምን ለማድረግ እያሰቡ ነው ያሉት? ብቻ ትንሱ እንደመጣች አልነገርሻቸው ማለት? አልነገርኩት። እንድታውቅ እንደዚህ ዝም ብሎ የምትቀመጥ ይመስላል? ደኔ ምን አውቃለሁ እንዴ? እኔ እኮ ምን ማድረግ እንዳለብኝ ግራ እየገባኝ እኮ። በገዛ ቤቴ በአንቺ እናት ምክንያት ሰላም ማጣት አለብኝ እንዴ? ልክ እንዳልሰራችሁ አውቃለሁ፣ ግን ደግሞ ማታ ትንሽ ጠጥታ ስለነበር ነው። በዛ ላይ ትንሣኤ ምንም ነገር ሳትሰማ ነው ይዣት የሄድኩት። እኔ ሲከላከላ ስለነበረ ነው እንዴ? አምለጣኝ ታቢው ኑሮ እኮ አልቆልን ነበር። እሺ ለሱ ይቅርታ። ናቲ አንድ ነገር ልጠይቅህ። ምንድን ነው? ግን የምር ትወደኛለህ፣ ታፈቅረኛለህ አይደል? እኔን ማጣት አትፈልግም አይደል? ከኔ ጋር ነው መኖር የምትፈልገው አይደል? ምን አይነት ጥያቄ ነው? አንቺ ስለማፈቅርሽ መስሎኝ የሁሉ ነገር ስጋፈጥ የኖርኩት። በቃ እንደምንም ብዬ ከትንሱ ጋር በሰላም መንገድ ከተለያዩ በኋላ ከአንቺ ጋር መኖር ነው የምፈልገው። ለምን በሰላም መንገድ? ለምን ትንሱ እንዳትጎዳ ፈልግ? ለሷም ስሜት ስላለ ነው። አረ በፍጹም እንዴ! እኔ ለሷ ምንም ስሜት የለኝም። ግን ደግሞ በመጥፎ መንገድ መለየት አልፈልግም። አመሰግናለሁ። ናቲ 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 ነቃሽልኝ? እኔ እናት ተራንቀ ፍርቱና ያላችሁ እንዴ? አዎ እባክሽ፣ ማታ እኮ ሳናስበው በዛው እንቅልፍ ወሰደ። እሷም ስንት ሰዓት እንደደች አላየኋትም ነበር። አሁን እኮ እሷን ኮክታ ነው ልከፍትላት ሄድኩት። ወይ እንደዛ መሽቶ ለምን ሄደሽ? በእናትህ እኔ እንጃ። እንዳልኩሽ የቤተሰብ ችግር ሳይኖርባት አይቀርም። ብቻ አሁንም ቀረ እንኳን በጊዜ መጣች። ምን ሰርች እንደማበላሽ ግራ ገብቶኝ ጭንቅ ብሎኝ ነበር። ወይ እኔ ጌታ አስጨነቅኩ አይደል? እንደውም ስለዚህ እኮ ማሰብ የሚገባኝ እኔ ነበርኩ። አንቺ እኮ ከሚገባሽ በላይ በሰው ሀገር ተንከራተሻል። አሁን ደግሞ ተረጋጊ ነው፣ ልክስሽ ይገባል። ናቲ ሰሞኑን ግን የተጨናነቀ መስሎ የተሰማኝ ነው። የተሳስቼ? አዎ ትንሱ፣ በጣም ተጨንቄያለሁ። ምን ነው የኔ ጌታ? በአንቺ ምክንያት። እኔ ሳላውቅ ያስከፋው ነገር አለ እንዴ ናቲ? ያው አለ አይደል፣ እንደምፈልገው ልንከባከብሽ አልቻልኩም። ደስተኛ እንድትሆኝልኝ እፈልጋለሁ፣ ግን ደግሞ እንዴት እንደሆነ ግራ ገብቶኛል። ይሄ ደግሞ በጣም ያስጨንቀኛል። ውይ አስደነገጥከኝ እኮ። ሁለተኛ ደግሞ እንደዚህ ስትል እንዳልሰማክ። እኔ እኮ ከአንተ የተማርኩት ታማኝነትን፣ ንጹህነትን። ለእኔ እኮ ታማኙ ባሌ ነህ ናቲ። ቆንጆ ገንዘቤንም እምነቴንም ሳታጎድል እኮ ነው የጠበከኝ። አዎ ልክ ነሽ። ታዲያ ከዚህ በላይ ምን እንፈልጋለን ናቲ? ይሄ እኮ እንዴት ያለ እድለኝነት እንደሆነ ስላላወቅሁ። ስንት ሴቶች መሰሉ እዛ ስንት የለፉበትን ገንዘብ ጥሪታቸውን እዚህ ላለው ወንድ እየላኩ፣ በዛ ምትክ ደግሞ ሀዘንና ጭንቀት የሚያተርፉት ገንዘባቸውን የሚበሉት በስንት ወንዶች መሰሉ ናት። ይህን እኮ ስለማታውቅ ከገንዘባቸውም ከእድሜያቸውም ያልሆኑ ሴቶችን ሳይ እኔ በቃ መልአክ የሆንክ እኮ ነው ይመስል። አያምጣው ሌላ ምን ይባላል? እውነት ነው። ለዛ እኮ ነው ማመስገኝ ነው የሚል። ለእኔም የኔ እናት እወድሻለሁ። ለማንኛውም በቃ ተነሽና ቁርሳችን እንብላ። ተነሽ ነቃል።
ምግቡ በጣም ይጣፍጣል። ክፍቱ ነው ወይ? እስኪ እሱን ተይውና ቁጭ በይ፣ የምጠይቅሽ ነገር አለ። ምን ነው ትንሱ? ችግር አለ እንዴ? ያጠፋሁት ነገር አለ? ምንም ችግር የለውም። እንዲሁ የሆነ ነገር ስላሳሰበኝ። ልጅ አለሽ አይደል? ምን ማለት ነው ልጅ አለሽ? አንቺ ልጅ አለሽ እንዴ? ኧረ እኔ ልጅ የለኝም። እንዴ ማነው ደግሞ ልጅ አላት ያለው? አይ ልጅ የለኝም ትንሱ። እኔ በሌላውበት ጊዜ ልጅና ትዳር ካለሽ ብዬ አስቤ ነው። ኧረ የለኝም። ግን ለምን እንደዚህ ልትይ ቻልሽ? ትናንትና ፊትሽን ሳየው ያው ትዳር ውስጥ ባለ አለመግባባት ምናምን ሊሆን ይችላል ብዬ አስቤ ነው። እና ሰሞኑ ደግሞ እዚህ አንቺ ከኛ ጋር ማደርሽ ከርሞልኝ። አይ ትንሱ በጣም ይገርማል። እኔም እኮ ይሄን ነበር ያሰብኩት። ያው ትንሽ መጠየቅ ነበረኝ ነው እንጂ የራሱን ነበር ያሰብኩት። አይ ትንሱ አይ እንደዛ አይደለም። ወድቄ ነው ፊቴ እንደዚህ ሆኖ። ወድቀሽ ነው ወይስ ከበር ጋር ተጋጭተሽ? አይ አደናቅፎኝ ስወድቅ እኮ ከዛ በኋላ ነው ወድቄ። ደግሞ አላገባሁም ልጅ የለኝም። አይ ትላንትና ሄሉ ወፍራና አምሮባት አይቻት ነበር ብላ ስትለኝ ያው ጸንሰሽ የሄድሽ መስሎኝ፣ እናም ደግሞ ትዳር ያልሽ መስሎኝ ስለነበር እኔ ድሮንም ሄለን የምትባል ልጅ ደስ አትለኝ። ቆይ ምንድን ነው ችግሯ? በረለደ ብላ ነው እንደምታወራው? ናትዬ ደግሞ ሄለን ስለማትወዳት ነው እንጂ እውነት የተናገረችው ነገር መጥፎ ነው። ደግሞ የወደፊቱ ታይቷት ይሆናል አይደል ፍርቱ? አዎ ልክ ነሽ። እንዳፏ ያደርግልኝ ታይቷት ይሆናል። ያው እንግዲህ አንቺ እዚህ ስለመጣሽ እኔ ተመላልሼ ከምሰራ እዚሁ ቋሚ ሆንና ያው የቤት ኪራይም ስለከበደኝ እናቴን ክፍለ ሀገር ልኪያታለሁ። የኔ እናት ምንም ችግር የለውም። ምን ችግር አለ? ከፈለግሽ ግን የ3 ወር የቤት ኪራይሽ እናቴ ጋር ካስቀመጥኩት ገንዘብ መክፈል ይችላል። ለእሷም እኮ ያለፋችበትን ገንዘብ ከምትሰጫት እዚህ ሆና እየሰራች ብታገኝ ደስ የሚለት አይደል እንደ ፍርቱና? ችግር የለውም እናትዬ። የኔ ማለት የሷም ነው። ደግሞ በዛ ላይ ታማኝ ሰራተኛ። ግድ የለሽም ትንሱ። እናቴ እንዳለው እዚሁ ቆይ ነው የሚሻለው ካልሽ ምን መጣ? ትንሳኤ ወጣች እንዴ? አልወጣችም። ታይታለች። ልዩነታችን ግልጽ እኮ ነው። እሷ ትተኛለች፣ እኔ እሷን ምግብ አበስላለሁ። ቆይ ለምንድን ነው እንደዚህ የምታቀብጣት? እዚህ ቤት ውስጥ እኮ ስራ ቢበዛባትና በተሰላች በኋላ አጣብቂኝ ውስጥ መገባው እኔ ነው። ማለትማ የቤት ውስጥ ስራ ሰለችቶኛል። ስለዚህ ወጣ ብዬ መስራት እፈልጋለሁና ገንዘብ አምጣልኝ ብትለኝ ከእኔ አመጣላት። ለዛ ብዬ ነው እስካሁን ደክሞሻል ረፊ እያልኩ ያቆየዋል። ይሄ ምክንያት ሊሆን የሚችል አይመስለኝም። ቆይ የዚህ ነገር መጨረሻው ምንድን ነው? ይህን ነገር ላማከርሽ እስከ ዛሬ ያጠፋንባትን ገንዘብ ሙሉ ለሙሉ መመለስ አልችልም፣ ግን ደግሞ ቢያንስ ስራ ለመጀመር የሚረዳትን ገንዘብ ይፈልጋል። ያኔ እንኳን 3 ደቂቃ መስጠት መቻል አለ። ምን ማለት ነው መፈለግ አለብን? ቆይ ከየት ነው የምንፈልገው? አላውቅም። ቢያንስ እንኳን በቃ ላረፍ የምችለው በትንሹ እንኳን ይሄን ነገር ማድረግ ትችል። ይሄማ ቀልድ ነው። ስታስበው በቀላሉ ይሄን ገንዘብ ማግኘት ብንችል ኖሮ የእሷን እጅ ጠብቀን እንኖር ነበር። ቀላል ነው አልኩም እኮ፣ ግን በቃ እሺ ምን ላድርግ ጨነቀኝ። ቢያንስ እንኳን ግማሹን ብር ባገኘው ምክንያት ፈጠሬ ልያት ነው። ቆይ ገንዘቡን እኔ ፈልጌ እንዳመጣው አስበህ ብቻ እንዳይሆን። አንቺ ብቻሽን አታመጪው፣ እኔም ደግሞ አግዝሻለሁ። ግን ደግሞ ከማንም ላመጣው እንደማልችል ታውቂያለሽ አይደል? ናቲ ልታሳብደኝ ነው። ቆይ እሺ ግማሹን ብር ካገኘ እሷን ወደ እኔ ትመጣለች? አዎ፣ ግን የግድ ብሩን ማግኘት አለ። ያስፈልግሻል ብዬ ነው። እውነት ነው፣ በጣም ያስፈልገኝ ነበር። እስኪ እዛ ውስጥ የሆነ ሹራብ ነገር ፈልጊና አስጭኝ። በጣም የሚበርደው ቤቱ። እሺ
እሱን ቀሚስ ወደሽዋል? እኔም እራሱ በጣም ነው የወደድኩት። ፈለግሽው ደግሞ መውሰድ ትችያለሽ። አይ እንደዛ ሳይሆን እንደዚህ ሲታይ እንደዚህ ካማረ አንቺ ብትለብሺው ደግሞ እንዴት እንደሚያምር እያሰብኩ ነው። በጣም ቆንጆ ነው። ትናንትና ለናቲ ላሳየው አውጥቼ ሳያየው ራሴን አመመኝ ብሏል። እኔ የምለው ዛሬ ለብሰሽው ታዲያ ሁለታችሁ ብቻ ለምን ራት አትበሉ? ይገርምሻል፣ ትናንትና ልክ ሳይሆን የመጣልኝ ሀሳብ ይሄ ነበር። እውነትሽን ነው፣ እኔም ደብሮኛል። እንደዛ ነው የሚሻለው። ናቲ እያለልሽ የምን ድብርት ነው? ደበረኝ ስትይ ቢሰማ ራሱ እሱ ራሱ ይደብረዋል። ልክ ነው፣ ግን ናቲ ውጪ መምሸት የሚወዳ ሰው አይደለም። እንውጣ ብለው ደግሞ መጠጣ ፈልጌ ሊመስለው ይችላል። ባይሆን ምግብ እዚህ ቤት አዘጋጅና ወይም ወተን እንገዛለን። ከአንቺ አላውቅም ትንሱዬ፣ ቤት ውስጥ እኔ እያለሁ ግን ነፃነት ይሰማቸዋል ብዬ አላስብም። ግን ችግር የለውም፣ ለዛሬ ሌላ ቦታ ፈልጌ ማደር እችላለሁ። ኧረ አይደለም፣ ይህን ያህል ካሳሰበሽማ ለእኛም ለውጥ ነው፣ ወተን እንበላለን። ችግር የለውም እኮ። አይ ችግር የለውም፣ በቃ ናቲን ጥሪውና የሚያውቀው ቦታ ካለን ደግሞ ቦታ ሲሰጣል። እሺ ምንም ነገር ማለት ስላልቻልኩ ፍርቱና በቃ እኛን እና ሚስት ስለምንችል አጠብቂኝ። እሺ እራትሽ ምናምን በላልሽ ምናምን ተኝ። እሺ መልካም ናቲ በቃ ፍርቱና በስመ አብ የሰው በእናትህ ፍርቱና፣ አንቺ እጇን እስኪ መልስላት ወደዚህ ፍርቱና ወይኔ ምን አርገዋት ነው? ቤቱ ራሱ ተመሰቃቅሏል እኮ ናቲ። ፍርቱና እስኪ ለማንሳት ሞክር። ፍርቱና እስኪ እዛ ሶፋው ላይ አድርጋት። ወይኔ በፈጣሪ ምን ሆና ነው? ፍርቱና ውሃ ለምጣኔ